ስለዚህ የሁለታቸው ደግሞ የተሰጣቸው አድራሻ አንድ ነበር። ምንድነው እናቴ ምንድነው የምታደርገው? ከኔ ጀርባ ምን እየሰራች ነው? እናቴ ማላቃት እናቴ ናት። እናቴ እኔ ማላቀው ማንነት አላት ወይ ብዬ ራሴ እንድጠራጠር አድርገኛለች። ከዛ ቤት ሰራተኛ ከሆነች ዋጋ በጣም ተጣሉ። አልሄድም በማለት አለመስማማት። በመጨረሻ እናቴ ከቤት ስትወጣ ጊዜ እባክሽ እህቴ እናቴ ምንድነው የምትሰራው? ምንድነው የምታደርገው? ለምን ደሞ ትጨቃጨቁት? ምን ችግሩ ምንድነው ብዬ ስጠይቃት ጊዜ አይ ምንም ነገር ተይኝ አለችኝ። እባክሽ እኔ ልጇ ብሆንም ምንም ነገር ብትነግሪ እኔ አልነግራትም። ስለዚህ እናቴ ምንድነው የምታደርገው ብዬ ስጠይቃት እናትሽ ተጠንቀቂያት፣ እናትሽ መጥፎ ሰው ናት፣ እናትሽ ሰውን የበደለች ነው። እንደዚህ ነገር አልስማማ ስላልኳት ነው እናቴ ከእናትሽ ጋር የተጣላ ነው። ስለዚህ እናትሽ ለአንቺ ለልጇ ማትመለስ እናት ስለሆነች ራስሽን ጠብቂ ከእናትሽን። የሉልን ጉድ የሰራችው እሷ ናት። የሉልም እንዲታመም ያደረገችው እሷ ናት። እኔ ምስክር ይሆናለሁ ብላ ለገዛ ልጇ ተናግራ ነው ያቺ ሰራተኛ የወጣች የነበረው። ያቺ ሰራተኛ ደግሞ ትላንት ማናት እንዴት ናት ተብሎ የሉል ያክስቱ ልጅ ተጠይቃ ነበር። የሉል ያክስቱ ልጅም ልጅቷ ቁጥሯ ስላለኝ ደውዬ ቤቷ ጠይቀን መሄድ እንችላለን ብላ ነበረ። በቀጥታ ልጅቷ ወደ ቤት ሲሄዱ ልጅቷ ታማለች። በምን ምክንያት ነው የታመመች ብትሉኝ የሉል አክስት መድኃኒት አድርጋባታለች፣ በሉል እንዳደረገች ማለት ነው። ስለዚህ ውድ ቤተሰቦቼ ያቺ ልጅ አሁን ታማ ያልጋ ቁራኛ ነው የሆነችው። ምክንያታቸው ምንድን ነው? ከሉል አክስት ጋር ለምን ደሞ ተጣሉ ስላት ብሎ ሚኪ ሲጠይቃት እኛ ስራተናል የሳምራዊት ጎሳዎች ነን። ነገር ግን የሉል አክስት ደውላ ሰራተኛ ፈልጋለሁ 2 ቦታ የቤትም የሆነ ቦታ እና ያ ቦታ ሲስተካከል ድረስ ቤት ትሰሪ ያለሽ ብላኝ፣ እሺ በቃ አካውንትሽ ላኪልኝና መጀመሪያ ብር ልክፈልሽ እዛው ሳትመጪ በፊት አለችኝና 7000 ብር አስገባችልኝ። ቆየ በጣም ቆይታ ደውላ እስካሁን የትን ቦታ አልገባሁም በቃ ጠብቂ ብላኝ ጠበቅኳኝ። ከዛ በኋላ ቤቷ መታ ወሰደችኝ። ብዙ ጥያቄዎች ትጠይቀኛለች፣ ብዙ ነገር ታደርጋለች፣ የሆነ እንድጠራጠር ታደርገኛለች ምናምን። እሷ ቤት ከገባሁኝ ጀምሮ እግሬን እሷ ቤት ከረገጠ ጀምሮ ያመኛል፣ ተኝ ይለኛል፣ ምግብ አልበላም፣ በቃ ብዙ ነገር። ትላንት ማቀዋኒ እሷ ቤት ስገባ ሌላ ነገር ነው የሆንኩት። አያችሁት? ገና ሳትገባ በፊት ነው እንደ ሉል መድኃኒት ያደረገችባት ውድ ቤተሰቦች። ከዛ በኋላ በመጨረሻ ወደ ቦታው ልሸኝሽ ነው፣ ስለዚህ ሌላ ቦታ ስራ መሰሪበት ቦታ ልሸኝሽ ነው፣ እኔ ጋር ይበቃሻል እና እዛ ከሄድሽ ጥሩ ደሞዝ ይከፈልሻል። የጣትሽ ቀለበትም ምንም ይሁን እኔ ጋር አስቀምጪውና ሂጂ፣ በማስቀምጥልሽ አድራሻ ቀጥታ ወደዛ ሂጂ ነው ያለችኝ የነበረው። ብዙ ጊዜ ደግሞ ትጠይቀኛለች፣ አላገባሁም ብለሽኛል፣ ይሄን ቀለበት ኬታ መጣሹ እንዴት ሆነ ምናምን ብላ ትጠይቀኝ እንጂ ቀለበት ነው ባላጋውም እንዲህ የእምነታችን ነገር ነው ብዬ ነገርኳት። ግን እሷ እንደ ባላወቀ ሰው ነው የምጠይቀኝ የነበረው። በመጨረሻ ቀለበቱ አውጩ ያሉሽን ጌጦችሽን ስጭኝና ሂጂ፣ በምሰጥሽ አድራሻ ሂጂ ስትለኝ እኔ ቀለበቱ አልሰጥሽም፣ ቀለበቱ ማተብ ነው የሚባለው፣ ይቅርታ ከተሳሳትኩኝ፣ ክርስቲያኖች እንዲያንገታቸው ላይ የሚያደርጉትን እሱ ላይ አድርጌው ይሄዳለሁ ስላት ጊዜ አይሆንም፣ ሙሉ በሙሉ ለእኔ ሰተሽ ይሄዳል አይሆንም አለችኝና በዚህ ተጣልተን ከዛ አስቀምጠሽ ይሄን ያሹ እቃ በሙሉ ቀለበት በሙሉ አስቀምጪውና ሂጂ ብላኝ ከቤት ወጣቻለች። ማለት ግዴታዋ ተደርጎ ማለት ነው። ከዛ እህቴ ጋር ደውዬ እንደዚህ ብላኛለች፣ በምን ተአምር ቀለበትሽ እንዳታወጪው፣ ቀለበታችን እኛ የእምነታችን ጉዳይ ነው። ምክንያቱም ያ ቀለበት ከአንገታችን ወይ ከእጃችን ከጣታችን ወጣ ማለት እምነቱ ካድ ነው ማለት ነው። እምነቱ እንደ ካድ ነው የሚቆጠረው። ማህበረሰቡ በቃ እምነታችን እንደናቅ ነው፣ ከእምነታችን እንደወጣ ነው የሚቆጠረው። ስለዚህ በምንም ታበር ቀለበትሽ እንዳታወጪ ብላኝ እህቴ ታክሲ ዘመታ ቤት አመጣችኝ። ታመምኩኝ፣ ሌላ ቦታ ቀየርን፣ እሷ እንዳታገናኝን። ከዛ በኋላ ሐኪም ቤትም ሄደን ነበረ። ሐኪም ቤት ምንም አይነት መፍትሄ አልተሰጠንም። የው እንዳመመኝ ነው ያለሁት። የሉላ ክስ በጣም ኃይለኛ ናት፣ በጣም ኃይለኛ ናት። ብዙ የሳምራዊ ጎሳዎች ልጆችን እንደዚህ ስራ ላስቀጥራቸው ነው ብላ ታመጣቸውና ቀለበታቸው፣ ማንነታቸው፣ ንብረታቸው ትቀበላቸውና ሌላ ቦታ ትሸኛቸዋለች። ያ ሌላ ቦታ ስትሸኛቸው እነዛ ልጆች በሙሉ አይመለሱም፣ ይሞታሉ ነው የተባለው። ሁለተኛ እነሱ ሌላ ቦታ ሸኝታ ስትመለስ እነዛ ልጆች ያማቸዋል። እነዛ ልጆች ቀለበት በሙሉ እሷ ነው የምትቀበለው። ማለት ሰው ትሸጣለች ነው በቃ። አሁን ሸኘች ማለት ሰው ነው የምትሸጠው።
የሉላ ክስት የሳምራዊ ገሳዎችን ስራ አስቀጥራቸዋለሁ ትላቸውና ይመጣሉ። ንብረታቸው ምናምናቸው ማንነታቸው እንዳያውቁ ትቀይራቸውና ሌላ ቦታ ነው መሸኛቸው። ገብቷቸዋል። ያ ምንድ ነው? መሸጥ ማለት ነው፣ መሸጥ። ስለዚህ አሁንም እሷ በእነዛ ልጆች እንዳደረገች በሉል ህይወት ላይ ልትጫወት ነው የተነሳቸው የነበረው። ግን ሉል ሊጫወትባት እንጂ መቼም በሉል ህይወት ላይ አትጫወትም እሷ መቼም ቢሆን። ምን አይነት መጥፎ እንደሆነች አይታወቅም። ሙሉ በሙሉ ሉል ላይ ምግብ አርጋ እንደሰጠችው ታውቀዋል፣ ሙሉ በሙሉ ማለት ነው። እና አሁን እቺ ናት አክስት የምትባለው፣ እቺ ናት ወይ ሉል አክስት የምትባለው? ውድ ቤተሰቦች እቺ በአክስት ስም የምትጠራ ናት? በዚህ ልክን የሰው ግፍ የሰራች እውነተኛ ሰው ከሆነች፣ እውነት ጀግና ከሆነች ለምን ከቤቷ ወጣች? ከቤት ስትወጣ ጊዜ ልጇ ይዘን ለምን አልወጣችም? እና የልጇ ያልሆነች እናት የሌላ ሰው እኮ አትሆንም። አሁን እሺ እሷ ተሰውራለች። ልጇ የህግ አካላት መጥቶ ወስተው ቢያስረዋት ምንድን ነው ዋስትናዋ? እስኪ ንገሩኝ፣ ምንድን ነው ዋስትናዋ? ውድ ቤተሰቦቼ እናት አይደለችም? እናት ልጅዋን አደጋ ላይ ጥላ ነው የምትሄደው? እናት ልጄን ምሳሌ፣ ምክንያቱም እሷ ስትያዝ እሷ ስታሰር ትመጣለች በማለት የህግ አካላት ሊይዟት ይችላሉ። ግን እሷ እስካሁን ልጅቷ እስካሁን ከሉል ጎኑ የቆመችው ነበረው። ሉልን ምንም ነገር ሊሆን አልፈለገችም ነበር። እኔ ብዙ ነገር አይተናል፣ ግን የእሷ የባሰ ነው። ምክንያቱም በአንድ ሰው አይደለም ብዙ ሰው ህይወት ተጫወተችበት። የብዙ ሰው ህይወት ቀጠፈች። ብዙ ሰው ደግሞ ወደ ኋላ እንዲቀር አደረገች። ብዙ ሰው እንዲሞት አደረገች። ከዛ እቺ ልጅ ከእሷ ቤት ከወጣች በኋላ ቤተሰቦቿ ማለት ዘመዶቿ ክፍለ ሀገር አሉ። ደውላ ስትጠይቃቸው ጊዜ እሷ የታወቀች እኮ ናት፣ በጣም መጥፎ ሰው ናት፣ ጥሬ ሰው ናት። የእኛ ልጆች እያንዳንዱ ከዚህ ሰራተኝነት ብላ ትወስታቸውና ትሸጣችኋለች። ለምንድን ወደዛ የሄዳችሁት? ምን አሳስቶች ነው እሷ ቤት የገባሹ? አሁንም ቢሆን ቶሎ ብላችሁ ከእሷ እንዳትገናኙ፣ እንዳታገኛችሁም ደግሞ ቤት ቀይሩ ተብለናል። ይቅርታ ቤት ቀይሩ ተብለናል። ከዛ በኋላ ነው ቤት የቀየር ነው። ምክንያቱም እሷ በምንም ታምን ልታገኘን ስለማንፈልግ ስራ ሰራለሁ ብዬ ታሜ መጣሁኝ። ምን እንዳቀመሰችኝ ምን እንዳደረገችብኝ አላቅም። ስራ መስራት አልችልም፣ መንቀሳቀስ አልችልም። ያው አልጋ ቁራኛ ሁኜ ነው። ሐኪም ቤት ሲሄድ ምንም ነገር የለብሽ ነው የሚሉኝ። ግን ያመኛል፣ ምንም አይነት ስራ መስራት አልችልም ነው ያለችው። እኔ በዚህ ልክ በሰው ህይወት ላይ የሚጫወቱ ሰዎች እኔ በጣም ነው የሚገርመው። በጣም አጂብ ነው የሚያስደርገኝ። ለምን እስከ መቼ የሚኖሩበት ዱንያ ነው በዚህ ልክ በሰው ላይ የምንጨክነው፣ በሰው ላይ ግፍ የምንሰራው? ለአንድ ህይወታችን ብለን የስንት ሰው ህይወት ነው የምንቀጥፈው? የስንት ሰው ቤት ነው የምንዘጋው? ስንት ቤት እንበጠብጣለን? ስንቱ ሰው በሽተኛ እናደርጋለን? እድሜ ልካችን አንኖር። ይሄ የዘላለማዊ ቤታችን አይደለም፣ ነገ ጥለናት የምንሄድ ቤት ነው። ስለዚህ በተቻለን አቅም በሰው ላይ ክፋት አንስራ። ምክንያቱም ነገ ለእኛ ራሳችን መልሶ ነው የሚከፍለን። ዛሬ የሉል አክስት እነዚህ ሰዎች በሙሉ ጎታለች። እነዚህ ሰዎች እንዲሰውሩ አድርጋለች። እነዚህ ሰዎች እንዲታሙ አድርጋለች። እነዚያ ሰዎችን ደግሞ እንዲሞቱ አድርጋለች። ዛሬ ልጇ እሷ ሲያጡ የህግ አካላት ልጇ ልትያዝ ትችላለች፣ ለጊዜው ተብሎ ማለት ነው። አስቡት፣ ልጅቷ ምንም ባላሰበችበት ምንም ባልሰራችበት ልጇን ምን ልላችሁ ፈልጌ ነው፣ አላማ ስላለ መሐመድ ልጇን መታሰር ማለት በጣም ከባድ ነው። የሰው ልጅ በጣም ከባድ ነው። የሰው ልጅ የጊዜው ደስታ ነው የሚያየው እንጂ ዛሬ ምን ሆናለሁ ነገ ምን ሆናለሁ አይልም። ለምን በዚህ ልክን ክፋት እንደምንሰራ አላውቅም። አንዳንዴ እኔ በጣም ነው የሚገርመኝ ውድ ቤተሰቦች፣ ሰው እንደ ሰው ሳያስብ ሲኖር እና በምንኛ እንዴት ነው የሚያስበው? ትበላለች፣ ትጠጣለች፣ ሰው ናት፣ ከሰው ትቀላቀላለች። ያንዳንዱ ከክፍለ ሀገር ለስራ ብላ ታመጣቸውና ግን እዛ ገደል ውስጥ ነው የምትከታቸው። ምንም የማያውቁት ቦታ ነው የሚወሰዱት። ምንም የማያስቡት ቦታ ነው የሚወሰዱት። እኔ በቀለበት ዋምኛ አይደለም
ቀለበት ምንም አያደርግላቸውም። እነሱ ያው ውስጣቸው አምኖ ስለተቀበለ ነው ቀለበቱ ስናወጣው ያመና እንደዚህ እንሆናለን ይላሉ እንጂ ቀለበት ምንም አያደርግም። ዋናው በፈጣሪ ማመን ነው። ፈጣሪያችንን ይዘን መጓዝ ነው። ከአንድ ፈጣሪ በስተቀር ማንም እኛም የሚያድንም የሚያሽረንም የለም፣ እሱ ነው። ነገር ግን እነዛ ልጆችን በሙሉ ለስራ ተብሎ ከክፍለ ሀገር ለቅማ ታመጣቸውና ከቤተሰባቸው እንዳይገናኙ ቤተሰባቸው እንዳያስታውሱ በመድኃኒት አበላቸውና ሌላ ቦታ መሸኘት ማለት ምን ይሉታል? አሁን እቺ ሴት ወልዳለች፣ ልጆች አልዋት። የልጇ የምታስብ እናት በሰው ልጅ ላይ መጥፎ ነገር እኮ አስራ። ለነገሩ ለሉል ያልተመለሰች ለማንም አትመለስም። እሷ ስራዋን፣ ሁኔታዋን፣ ድርጊቷን ሉል ለማጥፋት ነበር። ግን ሉል አይጠፋላት፣ መቼም አይጠፋም። ሉል የብዙ ሰው ምርቃት፣ የብዙ ሰው ጸሎት ያለው ልጅ ነው። ሉል ሳይጠፋ በፊት እሷ ነው የምትጠፋው። እሷ ትጠፋለች። እነዚህ በየቤተው ስንት ቤት ያለቅሳል ይሆናል፣ ስንት እናቶች ያለቅሳሉ ይሆናል ልጆቻቸው ጠፍተው ለስራ ብሎ አዲስ አበባ ታመጣቸውና ግን እሷ መሸኛቸው ሌላ ቦታ፣ የምታሰራቸው ሌላ ነገር፣ በሽተኛ አድርጋ ነው ሌላ ቦታ የምጥላቸው። በዛ ላይ ደግሞ ደማቸው ይቀዳል ተባለ። እንግዲህ ፈጣሪ ነው የሚያውቀው። ስለዚህ ሉል ደግሞ አሁን ያለበት ሁኔታ ትንሽ ያገገመ ነው፣ አሪፍ ነው ተብለዋል። በቅርብ ይመጣል። በቅርብ አዲስ ነገር አለ። በጉጉት ጠብቁ። ስለ ሉል አዳዲስ ነገራቶች አሉ። በጉጉት ጠብቁ እላቸዋለሁ። ውድ ቤተሰቦች ብዙውን ልባችሁ ድንግጥ እንዳይልሽ እና ወዳቸዋለሁ። ባይ ባይ። መልካም ቀን